የልደቴ ቀን ጥሩ ነው እንዲያልፍ አንድ ነገር ላስቸግረሽ። ምን? ሊሽ ማለት ነገ አንቺ ማየት ትልቁ የልደቴ ስጦታ ነው። አዲስ አበባ ልምጣ። እንዴ? ችግር አለው? በደንብ የማታውቀው ሀገር በእናትሽ ዛሬ በጣም ስሜት አያዱ። አይሆንም እንዴ? ሁሉንም ነገር አይሆንም አትበይኝ እንጂ። ዩኒቨርሲቲ ፕሮግራም አለብኝ። ዛሬ ልደት ነው ማሚ። ደርሼ እመለሳለሁ። አሁን እኮ 1 ዓመቴ ነው ማሚ፣ አታስቢ። በልሽ ጓደኞችን ይዛቸው ነው ሁሉ ነገር ተዘጋጅ። እሺ ማሚ። ከገኒ ጋር የተዋወቅነው ዩኒቨርሲቲ ነው። አባቷ ዩኒቨርሲቲዎች መማሪያ ሳይሆን መባለጊያ ሆነዋል ብለው ገና 5 ወር ሳትማር እንድታቋርጥ አደረጓት። በ5 ወር ቆይቷ ከኔ ጋር ተዋወቅ። እንደምወዳት ያወቅኩት አቋርጣ ከሄደች በኋላ ነው። በጣም ወዳት። አዲስ አበባን በደንብ አላውቃት፣ ቢበዛ የ4 ሰዓት መንገድ ነው ብለው ገኒዬን አግኝቼ ተመልሼ እመጣለሁ። አሪፍ የልደት ቀኔ ይሆናል። ፒያሳ ሲኒማ አምፒር ጋር እጠብቃለሁ። አይ ከማይ ቦረሽ አዲስ አበባ ነው ነፍሴ። በቃ ቶ በእናትህ። አረ ፍሬንድ የቦረሽኩበትን بدل ميدنو بدلان دران شنو ديستروقهم كجندان نطلات እሺ ወዲህም ዝቅ ብሎ መስራት ማርባታል ዝቅ ብሎ መስራት ማወቅ እንጂ ማነስ አይደለም እንጂ ዝቅ ብሎ መስራት አትጥላ እሺ ተኛ በቃ አባባ እስቲ ትኩር ወለያት ፍቅር ትህትና ታይባት አደራህ
አደራ እቺን ነገር እጅ እንዳንጥላት አያቴ የሊስትሮ እቃውን ሲያይ የሚታየው ብዙ፣ እኔ ግን አንዱም አይታየኝ። በእኔ ጭንቅላት የማይታሰብ በጣም ውድ ሀብት እንደሚወርሰኝ ይነግረኛል። መቼ ስለው ይከፋዋል። ይኸው 1 ዓመት አለፈው ገዳም ከሄደ። የእርሱን ውርስ ጥበቃ እኔ ሊስትሮ ሆኜ ቀር። አያቴ ከምንም በላይ እያበላ ያሳደገኝ ተስፋ ነው። አሁን ግን ተስፋ ጠግቤያለሁ። ይህንን የሊስትሮ ዕቃ ከጎኔ ካላራኩት የአያቴ ምክሮች አይለቁኝ። አልከፍልም እና ለዚህ ሁሉ ቃል አትከፊል? ትሰማኛለህ? ስገባ አልነገርከኝም እና አልከፍልም። የማትከፊ ከሆነ ወርጃለሽ። አልወርድም። ፖሊስ ጋር ሄዳለሁ። አቦ በእናታችሁ እንሂዳ። ምንድነው ክርክር እንዴ? ይሄን ሁሉ ከአዲስ አበባ ድረስ በነፃ እንደ ካወረደች አይደለም ወረጂ። አረ በእግዚአብሔር ደርሶ ተመላሽ ነኝ። በእናታችሁ እንሂድ። እና ምን ላድርግ? በቃ እኔ እከፍላለሁ። እሺ ስንት ብር ነው? በቃ ከከፈለማ ነው ሳው እንሂድ። አጃለች ስልኩን ትቷት ነው እንደ ሄደው። ማነሽ ሊልዬ? ነይን ቤት አስተካክይለት እስቲ ጓደኞቹን ይዞ ይመጣል። ሜሪ ወይ ገኒ፣ ምሳሌ እኮ ወደ አዲስ አበባ እየመጣ ነው። ኧረ እባክሽ ልደቱ ነው ዛሬ። ወይኔ ጉድሽ! ካልመጣው ብሎ አስጨነቀኝ እና ተገናኝተን አብረን እናገኝ። ልታስጠምጂኝ ነው? ባይሆን ናፍቆታችሁን አታሽሪ። እንገናኝና መልካም ልደት ብለን እንጋብዘው። እግዚአብሔር በእውነት ስለምን በእግዚአብሔር ልደት ነው የሚጋብዝ ከመሆን ነፍስ። እሺ መመለሻስ ችግር የለውም ከገኝ ይቀበላሉ።
እየጠራ ሺት መኝታ ቤት ረስቼ ወጥቼ ነው ታውቃለህ። ሌላ የምደውይበት ቦታ የለም? አይ ችግር የለም ሲሆን السيفار يفرن يا تقبا قبيو እኔ የምልሽ ግን አዲስ አበባ ጭቅ ብቻ ነው አይደል ይላሉ እንዴት አንቺ አትደፍሪ አይ ነው ያሉት እዚያ ከእንዴት ነው ጥሩ የሚበላ ነገር የት ላገኝ ይችላል በጣም ነው ራበኝ ሞልቷል የምትከፍለው ካለ ፒያሳ እንዴት ነው ብዙ ይርቃል እንዴ ከዚህ ብዙ አይርቅም ታክሲዎች አሉ ልደቴ እኮ ነው ዛሬ ከጓደኛዬ ጋር ላከብረው ነው የመጣሁት እድለኛ አይደለም በጣም ልደቴ ልታከብር ነው አዚም እንዴት እንደናፈቀች ዲታ አባቷ እንደምታምር ደግሞ እኔ የምልሽ ከፍሬ እንዴ 100 ድፍናት ያለች አንድ ለናቷ ዘረዝሪያታልሽ አይደል ዝርዝር የለኝም ማዲያ ይዘርዝራል በቃ አፍጥኙ ዝርዝር አፍጥኑ በእናትህ አፍጥኙ ፍሬ በእናትህ አንተ ምን ሚስትሮ ኧረ በእናትሽ ያንቺን ከጨረስኩልሽ በኋላ እኔን ታርጊልኛለሽ እኔ አልችልማ ይመጣል ጠብቂው ሊዘረዝር ሄዶ ነው
ነፍሴ የሆነ 100 ብር ዝርዝር የጠየቀች ልጅ ማንም አልጠየቀኝ። ታውቃለህ? ተሸወርኩ ማለት ነው። ወይኔ ፍሬንድ ማኔ ነው? የዚህ ሊስትሮ ባለቤት ታውቂዋለሽ? አላውቀውም። 100 ብር እኮ ወስዶብኝ ነው። እኔ እንጃ። ስልክሽን ስጪው፣ ፎቶ እንደውሎ ይሰጥሻል። አይ ፍሬንዶች፣ የዚህ ሊስትሮ ባለቤት ታውቁታላችሁ? ጥሎት ሄዶ ነው? ቡኒ ብሩሻል እንዴ? አይ ብር ወስዶብኝ። ታው እንጂ ብዙ ብር ነው? 100 ብር። 100 ብር እዴ ተዘርፈሻል። ምን ትሰራለህ? ራስህን አታጠፋም እንዴ? ወይ አጠፋል ወይ እንዴት ወሰደብህ? ብዘርዝር ብሎ በዛው ቀረ። ምን ይሰራል? ተራርፎ ሊስትሮን ቢሰራ ይሻለው እንዴ? እኔ ክፍለ ሀገር ልጅ ነኝ፣ የዋሳ። እዚህ የመጣሁት ጓደኛዬን ላያት ነበረ። በዚህ ላይ አዲስ አበባን በደንብ አላውቃት። ኪሴ ውስጥ ያለውን ደግሞ ፈለጣ ልትገቢ ነው እንዴ? ደግሞ የአዲስ ሲስተም ነው ጉግራ። ታዲያ ስልክ አደውልብኝ። ጓደኛዬ ገና ተማሪ ናት፣ ሞባይል የላት። ማለት በቤት ስልክ ነው የማገኛት። ታዲያ በቤት ስልክ ደውላ 20 ሳንቲም ከቤት ስወጣ ረስቼው ነው የወጣሁት ስልክ። በቃሌም ደግሞ አላውቀውም ስልኳ። ነፍሴ አወሳሰብሽው ነገሩ። ታዲያ ሞባይል ላይ ደውል። ምንም ብር የለኝም። ተረግዳ ናዚ ጋር ነው። ስማ ፍራንክ አይደል የምፈልገው? በቃ ዞር ዞር በልና ታገኛለህ። ይሄ ስራ ቦታ ነው፣ እንስራበት። ሲኒማ አምፒር ፒያሳ ነው አይደል? ፒያሳ ነው።
እዛ ነበር የምትሄደው? አዎ 7 ሰዓት ላይ ይጠብቃሉ ብላኝ ነበር። ስንት ሰዓት ነው? 6 ሰዓት ሆነ። ይኸውልሽ ነፍሴ በታክሲ 8 ብር አካባቢ ያስፈልግሻል። ባሷ አሁን አለፈች። እሷ 3 ብር ነች። በእግርሽ ደግሞ ጎበዝ ተራማጅ ከሆንሽ 2 ሰዓት አካባቢ ይፈጅብሻል። ጋሼ በዘፈን ተዝናንተው ወደ አንስ ታጅበው ጫማዎትን ማስተረግ ይፈልጋሉ። እሺ ጋሼ አረፍ ይበሉ። ኑ አብሽ ነፍሴ ምን ነው ጭራልሽም? ሊስትሮሽስ ጣልኩት። አታደርገው። ያትን ለሱ ስል እኔ ዘላለም ሊስትሮ ሆኜ መኖር አለብኝ? ሰማንያ ሳንቲም አለው። ደዊና ስልኳን ተቀበል። እኔ በደውልልሽ አይሻልም? አየሽ እኔ እንደምታየኝ ድብልብል ነኝ። አንቺን አሯሩጦ የመያዝ አቅሙ ደግሞ የለኝም። ስልኩን ንገሪ። እሺ ጣጣ የለውም። 0916 ቁጭ በይ። ደንበኛ ንጉስ ነው። አረፍ በይ። በጣም አመሰግናለሁ። እየጠራ ነው። የሆነ ዝንጥ ያለ አለባበስሽ እኮ አዲስ የመጡትን ላቦሮች ነው የሚያስመስልሽ። አነስቱም ፍሬንድ እስቲ በእናትሽ እንደገና ነው። እውነትም ይሄ ነገር ተወሳሰበ። እኔ መኝታ ቤት እኮ ስለሆነ ነው ስልክ። ኧረ በእናታችሁ እንግዲህ ጓደኛዬ ከዚህ በላይ ምንም ልረዳሽ አልችልም። አንተ ኧረ ሊያለቅስ ነው። ቆይ እስኪ ቡኒ ቀለም ካለሽ ነው ልግዛሽ። ትንሽ ጥቁር ቀለም ነው ያለሽ። ጥቁርማ እኔ ጋር ምነፍን። ስማ ወንድሜ፣ ያለ ምርጫ ሁለት ነው። አንደኛው ተዘረፍኩ ብለህ እዚህ አካባቢ የሆነ ጨርቅ ነገር አነጥፈህ መለመን። ምን ይታወቃል? የአዲስ አበባ ሰው አንዳንዱ ቸር ሰጪ ነው፣ አንዳንዱ ቸር መንታፌ ነው። ሌላው ደግሞ እንደኛው ዝቅ ብለሽ መስራት ነው። አለቀ በቃ። ያው ቡኒ የሚያስገባ ካለ ደግሞ እኛ እንሰጣለን። በቃ ይሄን ሊስትሮን ተጠቅመህ የሆነ ብር ነገር ምናምን ለማግኘት መፈላለግ። አንተ እኛ ስለሆነ ነው እንደውም ይሄን ይፈቀድልኝ። ወይ ስምሽ ማን ነው? ምሳሌ። ምሳሌ ባሪያው እባላለሁ። ጓደኛዬ ያፌት ይባላል። እጅኛዋ ደግሞ አረቦት ትባላለች። ስማ ወንድሜ፣ እኔ ልንገርህ፣ ማልቀስ ድሮ ነበር ለችግር መፍትሄ የሚሆነው። አሁን ስቆ የመጣውን ብቻ ነው መቀበል። ይኸው ይሄን የምነግርህ እኔ ከህይወት ተሞክሬ ያገኘሁት ልምድ ነው።
ይሄ ነገር ግን ፌክ አይመስለኝም። እባክህ የሆነ ድራማ ነገር እየሰራ ነው ያለው። ሲያዩት እኮ የሆነ የቀባት ልጅ እኮ ነው የሚመስለው። እንዴ እኔ መኝታ ቤት ሲል አልሰማሁም? የራሱ መኝታ ቤት አለው መሰለኝ። ወይ አባት ምን አልሽ? በጣም እኮ አልፈሽ መጣሽ ፍሬንድ። እሷ አትጠይቂም ነበር እዛ አካባቢ? በቃ አሁን ታክሲ ወይ ባስ ተጠቀሚ እሺ? ለአባባ ሰጠኝ ሰዓት ላይ መለሳለሁ ብላለች። በእሺ ግን እስከዛን ሰዓት ፈቅዱልሻል? እስከዛም አልቆይም። መጣ። በእናትህ ፍሬንዴ ስልኩን አስታወስኩት መሰለኝ። በእናትህ ፍሬንዴ አስደውለኝ በእናትህ። ንገረኝ ቁጥሩ 0111 59 05 91 ኮዱ ትክክል አይመስለኝም። እስቲ ሁለት አድርገሽ ሞክሪው በእናትሽ። ጠራ። ሄሎ ሄሎ ሄሎ። አቤት። ገንዬን ፈልጌ ነበር። አሁን ወጣች ገነት። በእናትሽ ጥሪልኝ። ኧረ ርቃለች። ማነህ? ጓደኛዋ ነህ? አዎ። እዚህ ቃል ሄሎ። ኧረ ሄሎ። ወይ ካርድ አልቆት ነው። በእናታችሁ ፍሬንዶቼ ስልክ መደወያ ሂድና በህዝብ ስልክ ደውል። ወጣለች አለች። ወጣለች አለች። ሙዬ ጠረግልሻ ነቁጭ ጠረግዳታ
እኛን እዚህ መሰፈሪያ ምናምን ያከምፈላል ጠርጋት ብለ ተረግናታ ፈሰፈሳል በናታችሁ ነቃ በላከ ነቃ ነቃበል ስንት ነው? 50 ሳንቲም ነው። ቢያንስ ቶሎ ቶሎ በላይ ባሰን ሙላ። ስማ ገነት ነው አይደለ ስሟ? ገነት ዝም ብላ አትገኝም። በጾም በጸሎት ነው። ገባህ? ሰዓት ስንት ሆነ? ሰባት ሰዓት ሆነ። ወይኔ ረፈደ። ያጂኒ ቀጠሮ ቦታም ረቂና ቦታም ረቂና ያሰም ፊርጋና ቻብቺ ወይና ናቻብቺ ወይና ይቤርደ ሲመ ሽሮው መጣ። ሹፎ በእናትህ አካሄዱን የሆነ ቆንጆ ነኝ አላለም። በእናትህ ይኸው ጉራውን ከቻልከው በጣም አሪፍ ይከፍላል። ሹፎ በእናትህ አካሄዱን ሄይ ማንም ይጠርግልኝ። እኔ ቡኒ ፈሳሽ የለኝም። እሱ ጥረግለት። የደረሽ ምንድነው መጋብዝሽ? ኦ ሺት! ይቅርታ በጣም ሄሎ ሜሪ። ወይ ገኒ ምሳሌ እኮ አልመጣም። እስካሁን አልደረሰም። እስካሁን መጥቷል። ግን እርግጠኛ ነሽ? እመጣለሁ ብሎኝ ነበር። በእናትሽ በጣም ጨነቀኝ። ደሞም ስልኩን አያነሳም። በቃ ፒያሳ እየደረስኩ ነው። ጠብቅ። እሺ
ፖሊሶች እኮ አይተዋል። ሲደበድበኝ ፖሊሶች አይተዋል። መጀመሪያ ተፍቶብኝ ነው። እኔ አዲስ አበባን ያለ ዛሬ አላውቃትም። ከዋሳ ጓደኛዬን ላያት ስመጣ የሆነ ሊስትሮ 100 ብር ወሰደብኝ። የኔ ጌታ ምንድነው የሚለፈልፈው? ለምን ዝም አታስብልልኝም? ምንድነው? ይቅርታ ምናምን አይሰራም። ህግ ቦታ ነው ያለ ነው። ይኸው ደም አድርገኝ። ተነስልኝ፣ ተነስልኝ፣ ተነስ። ሊስትሮ ነው አይደል? 100 ብር ልዘርዝር ብሎ የሊስትሮ እቃውን ጥሎ ጠፋ። ምንም ብር የለኝም ነበር። ያለኝ አማራጭ ሊስትሮ ሰርቼ ሳንቲም ማግኘት ነው። ወይ ተረት ነው። እግዚአብሔርን ምንድነው? ወይ ጠበቃ ይላናገር እንዴ? ይኸው ፖሊሶች እኮ ሲደበድበኝ አይተዋል። እስቲ አንዴ ውጭ ቆይ። ጀለሴ በርግደሽው ነው ፈንክተሽው ነው ወይ? ማለት ሳላስበው ነው። ፖሊስ ጣቢያ አስቤውና ሳላስበው የሚባል ጭቡታ አይሰራምሽ። ታስረሽ ታውቂያለሽ? ኧረ እኔ አላውቅም። ምን ነው በደህና? እንዴት እስካሁን አልታሰርሽም? እኔ 18ኛዬ ነው ነፍሴ። ያይታይሻል? ያ ነጭ ቲሸርት ያደረገው ሾፍሽው? ያ ነጭ ቲሸርት ያደረገው እሱ ነው ካቦሽ። የመጨረሻ ይመቸኛል። እንዴት? በቃ ማንም አይሳፈጠው። አሁን እኔ ስገባ ትታይን ያዘፍነኛል። ታየዋለሽ። ትታይ ያረጋኝ ወራሽን ዘፈን ታውቂዋለሽ? አባንኛው ለማንልሻ ጣጣ የለውም ልልሻለሁ። ትታይ በአደባባይ፣ ትታይ በአገሩ ላይ፣ ትታይ በጎዳናው፣ ትታይ በወንዙ ላይ። ዋይ ቀለጥሽ እኮ ተመቸውሽ? አደነቅሽኝ? አቦ አንዴ ቀኑን ሙሉ 10 ሲያዘፍነኛል አለ። የመጨረሻ መቸዋለሁ። ለምንድን ነው የምትዘፍነው? እንዴ ፍሬንዴ አንቺንም ያዘፍንሻል እኮ። አላዘጋጅሽም እንዴ? እዚህ የመጣ ማንኛውም ሰው ወዶ ሳይሆን በግዱ ይዘፍናል። ወይ ደግሞ ፍሉስ ያስፈልግሻል። በኃይለኛው ከለቀቅሽባቸው ክብር ሆኖሽ። የሰፈር ልጅ ነሽ? እኔ ሐዋሳ ሀገር። ሐዋሳ? ኦ አንቺንማ ጨምበላላ ነው የሚያዘፍኑሽ። አይጤ ጨምበላላ፣ አይጤ ጨምበላላ። ኧረ እኔ ዘፈን አልችልም። አለበለዚያማ ክንፍህን እንዲያማታ እንደ ዶሮ ጩህ ይሉሻል። ምን አቦ አንዱን አንዴ ዘፈን አልችልም ብሎ እንደ ዶሮ ጩህ አላሉትም? ከብዳ እኮ ነው። አንዴ እንደ ዶሮ ክንፍህን እያማታ ጩህ። የመጨረሻ አላሰቃዩትም? አሁን በእናትሽ ክንፍ ከየት ያመጣል? አቦ የመጨረሻ ግፈኞች ናቸው። ከፈለጉ እንደ አህያም ያስጮውሻል። አንዴ ጀለሴን ምን እንዳሉት ታውቂያለሽ? እንደ አህያ እየጮክ እንደ አህያ ፍሳ አላሉትም? አቦ ፈሳላቸዋ። ጣጣ አለበት እንዴ? አንተ ግን ምን አድርገህ መተህ ነው እዚህ? እኔ ኪስ ነው የምጣበሰው። ማለት ኪስ? ሲቪል የለበሰ ኮሎኔል ኪስ ገብቼ ጋማ ተብዬ መጣሁልሻ። አንቺ የኮሎኔል ኪስ እንደዚህ ሰፊ ነው እንዴ? ሳሎን፣ ጓዳ፣ መኝታ ቤት ምናምን ሁሉ አለው። እሺ ገብቼ ሰዋኝልሽ ጋማ ተብዬ መጣሁልሻ። አቦ ገና አሁን አስገብተው ይደበሩብኛል። ፊትህን ግን ምን ሆነ ነው? ኮሎኔሉ ነው መዳረሻ ብሎ ትንሽ ቀማመሰኝ። መክሰስ ቢጤ ማለት ነው። ራንት ይቀርሻል። ምን ይደረጋል? የሥራው ጸባይ ነው።
በቃ ይሄንን እያጠፍኩኝ ፓስቲ በሻይ ይሸጣል። ፓስቲ በሻይ? አዎ። አያት ቢመጡ ይምጣ እንዴ? ሲመጣ አስብበታል። ታዲያ እኔ እሱ ሊስትሮ ተሸክሜ ዘላለም የማይመስል ነገር ማን ነው? የንብረት ቤት ነው ነው አያቴ ነው። ንብረት ይሄንን ስጥ ብለው ልከውኝ ነው። በሉ በቸሩ አሉ ልጆች። ልጄ እንደምን አለህልኝ? እኔ በዝናብ አብቅሎ በፀሐይ አብስሎ የሚመግበኝ እግዚአብሔር የተመሰገነ ይሁን ደህና ነኝ። መቼም ይህን ደብዳቤ ስትቀበል በሌላኛው እጅህ የጫማ መጥረጊያን ይዘሃል። እኔ እንደው ዓለማዊ ዓለም ከፈጠራቸው ሥራዎች ውስጥ እንደ ጫማ ጠራጊ ያለ የምወደው የለም። አላስተዋልከውም ይሆናል እንጂ ሥራው ከመንፈሳዊ ሕይወት ጋር ይመሳሰላል። ያደፈች ነፍስ በንስሐ በአምላኳ እንደምትነጻ የቆሸሸ ጫማም በሊስትሮ ዕቃ ምልጃ በሊስትሮ ትጸዳለች። ለሊስትሮ ዕቃዋ ፈጣሪዋ ሊስትሮ ነው። ፍጹም ትሕትና የሚጠይቅ የፍቅር የአክብሮት ሥራ ነው። ልጄ መቼም ይህን ደብዳቤ ስታነብ በአንደኛው እጅህ የሊስትሮ ዕቃህን ይዘሃል ብዬ አስባለሁ። አየህ ልጄ፣ አንዳንዴ ፍሬ ከዛፉ ርቆ ይወድቃል እንዲሉ የእናንተ ትውልድ ከቀደሙት አያቶች ትውልድ በጣም የተለየ ነው። ጨርሶ ባህሉን የዘነጋ ነው። ከመንፈሳዊ የሰውኛ ሀብቶች ርቋል። የአንተ ዕድሜ ልጆች የአባቶቻቸውን መስማት ማድመጥ ትተው ትሕትናና ፍቅርን ዘንግተው በገዛ ራሳቸው ብቻ የፈናጅራ ሲሄዱ እድላቸው የሚጣድበት ምጣድ ይሰብራሉ። እንደኔ ሁሉም ትዕግስት፣ ፍቅር፣ መቻልን እንዲማሩ ቢያንስ ለአንድ ዓመት ጫማ ጠራጊ ቢሆኑ እላለሁ። ልጄ ዛሬ የምሰጥ ስጦታ ፈላጊው ብዙ ነውና ተጠንቀቅ። ትዕግስት፣ ተስፋና ራስን መግዛትን በሊስትሮ ሕይወትህ ተምረሃል ይመስለኛል። በላሁን ይቺን ከእጅህ እንዳትለይ ስልህ የቆየሁትን የሊስትሮ ዕቃ ስበራት። ስበራት። በአንዱ ገጽ ድርብ ጣውላ ነው። በመካከሉ በገንዘብ ለመተመን የማይቻል ውድ ሀብት አለ። የሊስትሮ ዕቃውስ? ምሳሌ ግባ። ይቅርታ በል። ኖ እሱ ተው ብሎኝ ነው እንጂ ትገባት ነበር። እሺ፣ በጣም አመሰግናለሁ። የልደቴ ቀን እኮ ተው እንጂ አይገርምም? የተረገመ ቀን፣ የተረገመ ሰው እንጂ የተረገመ ቀን የለም። አንተ ግን ቆይ ምን ቢተፋበት ማታለህ እና ቆይ ዝም ልበለው እንዴ? ከስንቱ ተደባርበህ ትችለዋለህ። እያለፍክ መኖር ነው ወዳጄ። እንዴ ኪስህን ደግሞ ምን አደረጉ? ፈተሹ እንዴ? የሆነ ሌባ አጠገብ ተቀምጬ ነበር። ኧረ በስመ አብ! ኧረ በእግዚአብሔር ማረው፣ በእናትህ ከዚህ ሀገር በሰላም የምገላገልበት። እሺ ምን ልርዳ? ቆይ በእግዚአብሔር በእናትህ ጫማዬንም ቢሆን በቃ እሺ፣ ባዶ እግሬን ቢሆን
በአንድ የሚገኝ አይመስለኝም። ከተገኘ ግን እሺ 100 ነገ 200 አለ። ከምር ነው? አዎ። ተመስገን አምላኬ ተመስገን። እዲ ታውቃለህ አንድ በቀን እንደሚባል አይመስለኝም። አሁን አታሹፍ። አንተ ራስህ አታሹፍ። በዚህ ሊስትሮ እየሰራ ለዛሬ ነው ጋር ታድራለህ። ሲሞላልህ ወደ ሀገር ትሄዳለህ። ያውም ጸባይ ካለ ነው። እሺ ፒያሳ ቤት በኩል ነው? ሜሪዬ ምን ሆነ? አልደረሰም ይሆናል ወይ ደግሞ አልመጣም ይሆናል። ሲጨቀጭቀኝ ነው እንጂ ነው ያልኩት። ቅርስ ለው ነበር። ቆይ ግን መቶ እርግጠኛ ነሽ? እኔ እንጃ። የሚቀር ግን አይመስለኝም። ነሽ በቃ ሻይ እየጠጣን እንጠብቀው። ቢመጣስ ቼክ እናደርገዋለን። ቆይ ግን እሱ ምን ሆነ ስልኩን የማያነሳ? እኔ አላውቅም። ውስጤ ግን ውይ ግን ያንቺ ውስጥ ደግሞ ነሽ ፍሬንዶች ከተተተ ደሸቤ ኧረ ለጥቂት ተረፈ። ታዲያ ሄደ ፒያሳ ቤት በኩል ነው ብሎ ይነካው። ፒያሳ ኧረ እባክህ ያው መጣ ባሪያው። ይህ ነገር ግን እውነት ነው አይደል? ኧረ የእውነቱን ነው። የሆነ ምስኪን ነገር እኮ ነው። በእናት አለፋፉት እኮ ያው በእናት ገረጣ እኮ ፊቱ ራሱ። በሉ ፍሬንዶች እኔ ምሳ ልበላ ነው። ትሄዳላችሁ? ከእንግዲህ በሄድም አላገኛት የቀረው ነው ይመስላል። አሁንስ ወደ ሀገር መመለስ ነው ፈልግ። ምሳ አብረን በላለን። ካስሽታ ከሎተሪ የሚያዋጣ የዛሬ ደራሽ 150 ብር 2 ብር እንዴት ነው? እንካሙላልኝ። አንቺ የመጀመሪያ ጣቆራጭ ጻፊያለሽ። ካስሽታ ከሎተሪ የሚያዋጣ ያው እንደው ምን ነባርዬ መጡ ሰጣው ይጻፍልህ። ምን ያንቀጠቅጣል? ማዘርዬ 3 ኪሎ ባኮ የደቦ የተለመደ። እሺ ደህና አላችሁ? ባሪዬ ጻፍልኝ። ካሲ ስንት ነው የዛሬ? 150 ብር ነው። ምን ባከ ጣያሉ የብራችን ሞጫ ጥፉና ቶሎ እያላችሁ ለምን አሰጡንም? በሳችን እንብላ አይሻልም? አንድ የተማረ እኔን ብታገኙ ልገሉኝ ነው እንዴ? ወይ ለምን ወክያችሁ ፓርላማ አልገባም? ማለት ካበዳ ለእጅ ማውጣት ነው። ምን እኔ እኮ እዚህ ቤት አንድ ቀን ጣውቶልኝ አያውቅም። አበን የዛሬው ዕጣ ግን ለእኔ ነው መውጣት ያለበት። የሊስትሮ ታዲያ እንዴት እዚህ ታገኘዋለህ? የኔ ምልክት አለው። እድሉ ልፋት ነው እባክህ። የኔ ጠፋብህ? እታች ሰፈር ማዳያው ጋር። ምናልባት ሊስትሮች ከሆኑ ይወስዳል። ሊስትሮ አይደለም ያው ነው ወስዶ ለሊስትሮ ነው የሚሸጠው። ምን ያደርገዋል? መቶ 50 ብር በቀን ሁለቴ ካስሽጣ ከሎተሪ የሚያዋጣ የታል? ሞካሪ እድል ካስሽጣ ከሎተሪ የሚያዋጣ ከሀገር የሚያስወጣ የታል? ብሉ ባክና ብላ ብሉ መጣው። አንተ ግን እኔን መዝግበዋል? አላየሁት። አቦ ጽፌ ከትቻለሁ። ያሟል እንዴ? ጸሐፊውን ማጨናነቅ አይቻልም። ዛሬ 10 ሰዓት በማዘር እየጅጣው ይመዘዛል። እጣው የወጣለት ሰው ነገ ቁርሱን ዱለት። አልገባለ ማዘርዬ ሽሮ ኧረ አሪፍ ነው። እንካታ ምን አማራጭ አለሽ ወዳጅ? ማዘርዬ እንዲህ ሽሮ በፌስታል ይታሰርልኝ። እሺ እያዝ ካስሺ
የኔን ያጀለሴ ነዋ ምሳሌ ይባላል ስሙ ጽፌ ከትቻለሁ። ይመችሽ። መቶ ብር ጫማ የሚገዛ አለ? ኦሪጂናል ነው ፌክ እንዳይሆን። ኧረ ኦሪጂናል ነው። ማሚና ትቀጣሊያን ይዛል። ኧረ ሙድ አትያዥብን ፍሬንድ። አሪፍ ጫማ ናት ፍሬንድ፣ ነገር ይስጥሽ። አይላው ሄሎ የምሳሌ ስልክ አይደል? ነው ጥሎት ነው የወጣው። ኦኬ አሁን ነው የወጣው? ኧረ ጠዋት ነው። ዩኒቨርሲቲ ፕሮግራም አለኝ ብለው። እሺ ቻው። ምን አሉሽ? ተዘጋ። እባክሽ እሱ ወጥቷል አሉኝ። ጠዋት ነው የወጣው። ወይኔ በቃ የሆነ ነገር ሆኗል ማለት ማዘርዬ ሊስትሮቹ ሄዱ እንዴ? አዎ ምሳቸውን በልተው ሁሉ ወደ የስራቸው ሄዱ። ልጆች ነው እቺን እንካፈል ከኔ ጋር ባካችሁ ላጉርሳችሁ። የሚያፈቅራ ልጅ አዲስ አበባ መጣ ቀርታበት እንደ ተወለደበት የገጠር ከተማ አዲስ አበባ ጠባ መስሎ አገኛታለሁ ብሎ መጣ። ሳገኛት ቀረ። ለዚህ እኮ ነው ላንተ የሚያዝንልህ። ባዲዬ ስንቦጭቅ ከቻልክ ምን አባይ ያልክ ነው መቦጭቀኝ? እባክህ እሱ ተዋው። አትልቅ ዝም ብለሽ ቁሚለት። ፎቶ ላይ ያነሳሽ ነው። ዝም ብለሽ ቁሚ፣ ምንም አይልሽም። የአዲስ አበባ ቆንጆች አያልፉትም። አትጥፊያ። ፎቶሽን ነገ መጣሽ ሰጂ። አንተ በቃ እሷ አላሳልፍም አልክ አይደል? ኧረ ተው ኧረ ተው። የኔ ቃረካት እንዲያፈፍ ምታረጋት ጋር ምሳም ብላ እንካ ብላ ትጋበኛ እንካ ብላ ሲያታ እንካ ወጣ ለባሪያው እኮ ይዞ የመጣው መስሎኝ ነው። ኧረ ለልጃችን ነው። ቤተሰብ አለው። ፎቶ ቤ ነበረው መድኃኒት ምናምን አድርገውበት ነው ይባላል። ማለት እኔ አላቅም። ይኸው የስሚ ነው ማጫወት። አሁን መናኸሪያ መሄዱ ምን ጥቅም አለው? እንጠይቃለን። ከሐዋሳ መኪና መጥቷል ቢሉስ? ደግሞ ከሐዋሳ ብዙ መኪና ነው የሚመጣው። አደጋም ካለ እንጠይቃለን። በጣም አሟረትሽ ሜሪ። በጣም በጠዋት ነው ይወጣል አለኝ። እርግጠኛ ነኝ 5 ወይም 6 ሰዓት ላይ ገባ ነበር። አይ ግን ተወክሽ ነገር
ኧረ በእናትህ አይሆንም። ይሄ ያለ እድል ይሄ ነው። ይሄ እኮ የባሰው ሊስትሮ ዕቃ ውስጥ የሆነ ነገር እንዳለ ማስጠርጠር። የማይመስል ነገር አታውራ። 100 ብርህን እንካ፣ ሊስትሮዬን አምጣ። እንደውም የሆነ የሚስብ ነገር አለ። ምንም ተስፋ የለም። ልደት ቀኑን ከፍቅረኛው ጋር ሊያሳልፍ ነው ከች ያለው። በልደቱ ቀን ነው እንደዚህ የሚሰቃየው? አንደኛውን እንደኛ የልደቱ ቀን ባቀው ይሻለው ነበር። እቺን ሊስትሮ ዕቃ ግን እኔ የምወስዳት። የተረገመ ሊስትሮ ፍሪኮ ልጅ በእናትህ ጫማ አስጠራጊ አድርጎት ይቀመጥ። አሁን 100 ብር ምን ይሰራለታል? በእናትህ ይሁን የተረገመ ሱሰኛ ይሆናል። ሱሰኛ እንዳትሆን ልጄ። ብርሃን ናፋቂ ነው የምትሆነው። ይቺ ቀን ቀንህ ናት ልጄ። ዛሬ ቀኔ ነው። ፖሊስ ጣቢያ እንሂዳ። እኔ እኮ ፈራሁኝ። ልጁ አስተዋይ ከሆነ ፖሊስ ጣቢያ እንዴ 100 ብር ወሰዱብኝ ብሎ ፖሊስ ጣቢያ ሄዳል? እሺ ይቅር ካልክ ይቅር። ድሮም አንተ ሰው ሲነግርህ አሰብ ዝም ብለህ እኮ ነው ዋሪ 60 ብሩን ብንቀበለው ይሻላል። የሰውን ጉዳት አይቶ ጥቅም የሚሰው አይመቸኝ እና ስኔ ራሴን አመኝ። አይዞህ በቃ ነው አድርገህ ገነትን አታገኛት ይሆናል እንጂ ወደ ሀገር መመለስ እንደሆነ አይቀርም። ደግሞ እጣውም መውጫው ደርሷል። አሁን ለኔ ጠው ሊወጣ ያው እሱ ካልተሳካ ደግሞ ሌላ እንሞክራለን ማለት። አይዞህ እንዳሁኑ ብዙ አንለፋ። አንተ እነዚህ ሰዎች ጠፉ። ካሁን ሰውየው ቢመጣ ምን ልሰጠው ነው? ያንተም ቀን እንደሱ የተወሳሰበ ይሆናል። ወንድም አዲስ የመኪና ተራይቱ ጋር ነው። ትንሽ ያስኬዳል። ታክሲ ያዙ። ሹፌሩ ትክክል ነበር። በቃ እንሂድ። አንተ እንዴት አባቷ ታምራለች። ብዙ አይደለም ማለት ይቀራል። አይ ትንሽ ነው። መኪና ያዙ። እሙዬ የእግር መንገድ ለእናንተ ጥሩ አይደለም። ባካችሁ
እንዴት አባቷ ታምራለች በእናትህ ነበር ማፍቀር ይችን ያገኘ አፈሰ ፈሰ ይኸውልህ የምትለው እኮ 100 ብር ለዘረዘረጂ ተመልሼ ስመጣ አጣሁት። ምናልባት የወሰድኩበት መስሎት እዚህ ፖሊስ ጣቢያ ከመጣ ብዬ ነው። በቃ ኧረ እኔ ምንም የሚሆን አይደለም። ይሄው ከታሰርኩም ግን አደራሽ ሞኝ ነህ። አቤት። ጤና ይስጥልኝ። እሱ ጓደኛዬ ነው። የጫማ ራሱ መናገር አይችልም? እችላለሁ። ምልን ስማኝ በእናት ተረጋጋ። ለምን ምልን አትሰማኝ? እባክህ ነው ስመረጥ ወደ ሀገር የሚሄድ ታክሲ ውስጥ ገብቼ ሂሳብ ካለኝ በቃ ሶርድ እሰጣለሁ ብለዋል። ቆይ በረሃ ላይ ውረድ ቢልስ? የሆነ ገጠር ላይ ቢጥልስ? መቼም ከበረሃ እኛ ሳንሻል አንቀርም። ይሄ ነው ያለኝ የመጨረሻ ቻንስ። ምን ቻንስ አለኝ? ማን ያውቃል? እጣው ደግሞ ሊወጣልኝ። ለኔ የኔ ምርጫ ነው። ሞክርና ካልሆነ የራስን ውሳኔ ትወስናለህ። ጠባብ እኮ ነው ሳጅን። እንዴት ከዚህ ውስጥ አወጣው? ሰው የነካኝ እንኳን አልመሰለኝም። ስማ፣ በአንተ ምክንያት ቀኑ መቃጠል የለበትም። ኧረ እኔ ወላዲት አምላክን ምንም ነገር አላየውም። እሺ ብሩን ውሰደው ብሩን። ግን አብረህ ያወጣው ደረሰኝ አለ፣ እሱ መልስልኝ። እኔ አልወሰድኩም። ማን መጭዴ ወይ ትበሰብሳታለህ። ውጣ፣ ውጭ ጠብቅ። ይቀመጡ ጌታ። ቫት ሬጂስተር ሆኗል። ምን ቫት የሚባለው ነገር አለ አይደል? አዎ ተመዝገቧል። ማሽኗን ግዙ። አልገባኝም። አሁን በእናትሽ ሌባ ቫት ተመዝገብ ይባላል? ለጭውቴ ነው። እኔ እኮ ግራ ገባኝ። እዚህ እኮ ላባይ ላዋጣ መጥቼ እናንተ ስለምንድን ነው የመጣችሁት? እዚህ መርማሪውን ልናናግር ነው። አንቺ በሰላም ነው። የወገኔን ኪስ እፈትሻለሁ። ከሞላው ቀንስና ወደ ጎደለው አስተላልፋለሁ። ያው የተስተካከለ የኪስ ፍሰት እንዲኖር ያለምንም የመንግስት ድጋፍ ብቻዬን ተጋልሻለሁ። አላሳዝንም? ታዲያ ይሄ ወንጀል ነው? በእናትሽ ፍረጅኝ እስቲ አንቺ። ይሄ ወንጀል ነው? እኔ የምልሽ ምሱ ሩጫ ትችያለሽ እንዴ? ማለት ሩጫ ነዋ። እንዴ ጤነኛ ሆኖ መሮጥ ማይችላል እንዴ? ማለት በቃ ድንገት እንደው ለምሳሌ የሆኑ ሰዎች ቢያባርሩሽ ማለት ነው። እኔ የምልህ ግን አሁን የምንሄደው ወደ ጣው ቤት ነው አይደል? የሆነ ያሰብከው ነገር አለን? ምን ትፈልግ ሮጥ አስበህ? ኧረ እኔ ይቅርብኝ። የቅድሙ እስር ቤት ልደር እንዴ? አንተ ወንድ አይደለ እንዴ? እንዲህ አይነት ነገር እኮ ሊገጥም ይችላል። ሴትም ልጅ ቢያጋጥማት እኮ መሮጡ አይቀርም እንዴ? ወንድ ሴት አይደል እንደዚህ ነገር። አላው ለጠቅላላ እውቀት ሩጫ መልመዱ አሪፍ ነው። የሆነ ቀሽ ቆንጆ ልጅ ነገር ነው። አዎ በእናትህ እኔ አይደለሁማ። አንቺ ታርጋውን ይዘሽዋል? ምንድነው ወከባ? እሙዬ ያ ታክሲ አሁን ነው ከሐዋሳ የመጣው። እሺ ሐዋሳ ምንም አደጋ ምናምን ነገር የለም። ይመጣል፣ ጠብቅሽ።
የክፍለ ሀገር ልጅ? አዎ። ለምን ይዘበት ሄድክ? እግዚአብሔርን ይዤበት ሂጄ እኮ አይደለም። ዝርዝር አጣሁኝ። ከዛ ስንከራተት ቆይቼ ስመጣ የለም። ከአንድ ልጅ ጋር ተጣልቶ መጥቶ ነበር። አሁን ምን ልርዳችሁ? እሱ አይ እንደው በእግዚአብሔር የሊስትሮ ዕቃውን ይዞ ከመጣ እዚህ ድንገት አዎ የወሰርንበት መስሎት እሱም አጉል እንዳይሆን ብሩን ሰተነው የሊስትሮ ዕቃውን ቢሰጠን። ከሱ ጋር ተጣልቶ የነበረው ልጅ ስልክ ቁጥሩ አለ። አሁን እሱም ማግኘት የምትፈልጉ? አዎ። እስቲ የት አካባቢ እንዳለ ደውዬ ልጠይቅላችሁ። ካስሽታ ከሎተሪ የሚያዋጣ ማነው ባለድር ብሯን ላፍ አድርጎ ጭቅ የሚያጋጨል? ኧረ ማዘርዬ ዛሬማ ለእኔ ነው መውጣት ያለብኝ። የአርባ ቀን ነው ልጄ፣ እንግዲህ አንድ ቀን ይወጣል። አቦ ስንት ጊዜ ጣልኩኝ፣ አንድ ቀን እኮ ወጥቶልኝ አያውቅም። ልምታውም ይመታለን። ካስሽታ ስማ በደንብ አድርገህ ምታ። ሳጅን ክፍሉ ነው። አዎ። የት ነበር የተገናኛችሁት? ማለት? እሺ አወኩት። አመሰግናለሁ። ማን ነበር ያልከኝ ስም? እድሉ ዘገየ። አሁን ሄዳችሁ ይቅርታ ብላችሁ አስረድታችሁት ብሩን መልሱ። እሺ ምንም ችግር። ኦኬ እሺ። የት ነው አካባቢው? ማዘርዬ ለባለ ተረኛ፣ ለባለ ድል፣ ለባለ ዕጣ ይኸው። ኧረ ማዘርዬ በማርያም በቀኝ እጁ ታውጡት። እጄ እኮ ውሃ ስለሆነ ነው ልጄ። ያው እኮ ነው በግራ ወጣ በቀኝ ምን ታካብዳለህ? የካስሽታ ለተረኛ ተረኛ ባለ ድል መሰለ ነው የሚለው። እስቲ ምላል ምሳሌ ነው እንዴ? አዎ ምሳሌ ነው የሚለው። ነምሮ ተሰራች ምሳሌ እንዴ? ካስሽዬ ቴንኪው ማዘርዬ እግዚአብሔር ይስጥልኝ። እንዴ ስንት ምሳሌ ነው ያለው? ይሄ ምሳሌ ስንት ምሳሌ ነው ያለው? ይሄ ምሳሌ ነው። በስመ አብ ወወልድ ወመንፈስ ቅዱስ። ምንድን ነው? 100 ብር ያ ልጅ ነው መሰለኝ። ሺት አለ ነገር አይደለም ሲቀባጠር የነበረው። እሺ እንመለስ። እንዴ መጀመሪያ ልጁን እናገኘው። ግድ የለም ልጁን እናገኘው። አንተ ምን አድርገህ ነው? ያንተ ስም ነው እንዳለ ጣጣ ይዛ። ኧረ እባክህ
በጣም አመሰግናለሁ። ነገ ልክልሃለሁ። እሺ ትሰጣችኋለህ። ቆይ እንጂ እና ረቡን ማቻው በላቸው። ከዚህ በኋላ እኮ አንገናኝ። እሺ እንሩጥ። በዚህ ሩጫሽ እኮ ጠዋት ብትጀምሪ ሀገርሽ ትገቢ ነበር። አብራኝ ውስጥ እዚህ አቧራ ባቧራ ነው ትመጣ። ምን ሆነ ነው? ተጣልቶ ይሆናል። ምን ሆነ? ተጣልቶ ምን ሆነ? ምን ሆናችሁ ነው? ልትጅ ነው እንዴ? ምንድነው? ማዘር ቤት የጣቢያ ችግር ተፈጠረ እንዴ? ምን ያጣድፋል? እሱን በኋላ ትሰማው እንዴ? ያሳት ሬስቶራንት እናንተ ተጠቅ እንዴ ማያዘው ይሄን ካላስኪኛን እንኳን ታስታውሰንም። እቺ ባትኖር እኮ እኛንም አታገኝንም ነበር። ያዛት ያዘው እንዴ? በልደት ተጣጣቆ ያዛት። ያዘው በቃ እኔ አልሸኝም። የጫማ ማስረከብ አለብኝ። እግሬ ነበር። ይሄ ከህይወት ተሞክሮ ያገኘሁት ልምድ ነው። አሃ ይሄማ ባላችን ነው። የቱ ጋር ነው? ይኸውልህ እዛ ጋር ነው። እሱ ነው ልጁ? እሱ አይደለም ግን የሊስትሮ እቃዎች አጠገቧል። ምን ፈለጋችሁ? ነፍሴ የሆነ 100 ብር የተወሰደበት የክፍለ ሀገር ልጅ። ለምን ፈለጋችሁት? ብሩን ልሰጠው ነው። የሊስትሮ እቃ እንፈልግ። አንተና የልጁን 100 ብር የበላ በእናትህ የት እንዳለ ንገረን። ብሩን እኮ ልንሰጠው። በጣም ጨካኝ ነሽ አረመኔ። ነፍሴ እባክህ የት እንዳለ ንገረን። ስማ የልጁ ቀን አጠላልፈህ ስታበቃ አንተ ሰው ብር ምን ይሰራላል? በሊስትሮ ሰርተህ 100 ብር ማግኘት አትችልም? አቦ ያማሃል እንዴ? የት እንዳለ ንገረን። ልንሰጠው እኮ ነው። ኧረ ካንተም ብሶ ትቆጣለህ እንዴ? አረ ወንድሜ በእናትህ ሊስትሮ እቃ ውስጥ የአባቴ የሕክምና ወረቀት አለ። የሕክምና ወረቀቱን ካላመጣ አባትን ከሆስፒታል እናስወጣችኋለን ብሎ። አዎ ተጠላለፈ እኮ ባካችሁ። አሁን እኮ ወደ መናሪያ ሄዱ። ወደ አገር ሄድ ብሎ የሊስትሮ እቃስ እንዴ? እሱንማ ማስታወሻውን ብለን እኮ ገጨነው እኮ። ይዞት ሄደ? አዎ እሺ ማለት ቆዩ። አረ ትንሽ ነው እየቆዩ። ምንድነው በእናታችሁ? ሴቱ ነው ነፍስ። ወይ ተመስገን። ወይ ጓደኛዬ አትጥፊያ። ትናፍቁኛላችሁ። ቻው በሉ። ብሩን ነገ ላኪው። ችግር የለውም ባርዬ፣ እጥፍ አድርጌ እልክልሃለሁ። ቻው በቃ ይመችስ። ቻው በሉ በቃ ይመችስ። ቻው በሉ ቻው በሉ። ቻው ባርዬ። ቻው በቃ አረ ምንም አያረጋት። ፎቶ ሊያነሳት እንዴ እንዴ! አረ ወራጅ ወራጅ! ዝም ብለሽ ቁሚ። ፎቶ ሊያነሳሽ ሆ በእናትሽ እንሂድ በቃ። ቆንጆ ሲያይ እንዲህ ነው እንዴ? ምን ነው ምን ረሳ? ምን ሆነህ ነው? ምንድነው እሱ? ገነት እንዳትሆን ረጅም ነው ታሪኩ። እግዚአብሔር ሆይ ደስ ብሎኛል ስላየሁሽ። ኧረ 5 ሰዓት ነው የመጣሁት። የመጨረሻ ታክሲ ነው። እሺ ገንዬ መሄድ አለብኝ። አልገባኝም። ደውዬ ነው እልሻለሁ። ደህና ነህ አይደል? ግን እወድሻለሁ። እሺ እኔም እወድሃለሁ። እንደዚህ ብትይ ኖሮ አልመጣም ነበር። ምሳሌ መልካም ልደት። ምሳሌ የሊስትሮ እቃዋን እኮ ረሳት።
ገነት ማለት አንቺ ነሽ? አዎ በጣም የሚገርም ነው። ታውቂያለሽ እዚህ የደረሰው ጠዋት 5 ሰዓት ላይ ነው። ብር ጠፍቶበት የልደቴ ቀን እኮ የተወለድኩበት ቀን የሚገርም ቀን ነበር። የሐዋሳ ታክሲ የቱ ጋር ነው ማለት? ያው ለመጨረሻው ስለምር ወጣ ያው ለመቶ ብር ብሎ እኮ ነው በእናትሽ። አንዲት ከነብር ለማምለጥ እየሞከረች የነበረች ጥንቸል አንድ ጨፌ አግኝታ ከቅጠሉ ስር ሆና ተደበቀች። ነብሩ ጥንቸሏ የት እንደተደበቀች ጠፋው። ፈለጋት፣ ደከመ፣ አጣት። ጥንቸሏ የተደበቀችበት ቅጠል ውስጥ ሆና ነብሩን ትመለከተዋለች። ነብሩም ተበሳይቶ ተስፋ ቆርጦ ሌላ አይደል ሊገባ ፊቱን አዙሮ ጉዞ ጀመረ። በዚህን ጊዜ ጥንቸሏ ደብቋት ሸፍኗት ከጠላት ያራቃትን ቅጠል ለመብላት ስትበጥስ ነብሩ ኮሽታ ሰምቶ ሲዞር አያት። ከዚያም በላት። እንግዲህ ልጄ ነብሩ የዘመኑ ዕውቀት ነው። ጥንቸሏ የአንተ ዕድሜ የአሁን ልጆች ናችሁ። ቅጠሏም የአያቶቻችሁ ዕውቀት ናት። በዛሬ በልደት ቀን ምንድን ነው እንደዚህ ያደረገ እንዴ? ምን ሆነ ነው ደግሞ? ይሄ ምንድን ነው? ከየት ነው ያመጣኸው? ስጦታ ልቀበል ሂጅ ከአዲስ አበባ